የሌባ ሊግ ዌስትሃምን ማውረድ ብቻ ሳይሆን ለአርሰናል ዋንጫውን እንደዚህ በእጃቸው ነው። የሌባ ሊግ ገብርኤልን የሌባ ሊግ በረኛው ዘሎ ምን ላይ ይረፍ? በረኛው ዘሎ አየር ላይ ነበር መቅረት የነበረበት። የሌባ ሊግ እከካሞች ናቸው። እከካም ዳኛ ነው ገብርኤልን። አንድ ሰው ወጥቶ ፋውሉን ያብራራ። ሲያስጠሉ እከካም የሆነ ዳኛ የሌባ ሊግ። ይሄ ነው አርሰናል፣ ይሄ ነው የኔ አርሰናል። ወያላ ትነዳለህ፣ ትቃጠላለህ። ወጣም ወረደም አሸንፊያለሁ። 3 ነጥቤን ወስጃለሁ በአግባቡ። ደስ አለ አይደለ? በዛ ሰዓት ጎል ሲቆጠርብኝ ደስ አለ። ጨፈርክ አይደለ? ምንም አባት ታመጣም ነበር አንተ ወያላ ነች ምድረ ቋጣሪ በሙላ። ምንም አባት ታመጣም። እንችላለን። ይሄ ዋንጫ ከኛ ውጭ አይወጣም። አንድም ሰው ከሀገር እንዳይወጣ ጀማው ዳር ድንበር በሙሉ በአግባቡ እንዲጠበቅ ይወል በየቤትህ እመጣልሃለሁ። ይሄን ዋንጫ በላና እመጣልሃለሁ። ከሞን ገነርስ ከሞን እንችላለን ጀማ። ወይኔ እንደዚህ አይነት ዋንጫ አበላል ነው ፈልጉ። ጫስ ቅጥል እረር አርገህ ያን ደንቆሮ ልፋጫም ደጋፊ እንደዚህ እረር ቅጥል አርገህ ያለውን ፍሬ አስጨረሰ ቅጥል ድብንስ ታረግ። እኔም እረካለሁ። እንደዚህ አይነት ዋንጫ አበላል ነው ፈልጉ። እንደዚህ አይነት እረር ቅጥል አርገህ አርሰ ይችላል። ገና ደግሞ ራይስ ባላንዱር ሲበላ ምን አባ ይውጣል። ገና ታራለ። ገና ቻምፒየንስ ሊግ አለ፣ ፕሪሚየር ሊግ አርሴ ነው፣ አመቱ አርሴ ነው። ምን አባ ይውጣል። ሊስቲ አንተ ሊክስክስ የሰው መጨረሻ ደጋፊ ቆሻሻ ደጋፊ። ተነፋ ነፍሱሪ ግዙልኝ ስላቸው ተበዳደሩና ገዙልኝ አዋጥተዋል። ለዛ ጠንብ ማቲያስ ፈርናንዴዝ አይደለም ያማቱ ነው። ፈርናንዴዝ ለማቲያስ ተባለ የሽንት ቤት አጣቢ ልጅ ነው። ይሄ ጀሃነም ግባ አንተ ሰውና ወይ ወያለ በላ በቃ ወይ ጨፍረን ወይኔ መጨረሻ ላይ ምን አለ ቢሳተክ። ምን አይነት ደደብ አጥቂ ነው ቀይሮ ያስገባው? ምን አይነት ፋውል ነው። ምንድነው የሚሰራው? ገና እንደገባ ነው ፋውል መስራት የጀመረው። ምን አይነት ደደብ ሰው ነው? እዛ ፔናልቲ ጋር ሲንከባለ ፔናልቲ ሊሰራ ነበር። በኢየሱስ አሳበደኝ። ይሄ ኳስ መሻር አልነበረበትም። ፈርናንዴዝ ያን ሁሉ ደቂቃ ታስባለህ? ዝም ብሎ የሚመታ ኳስ ዴቪድ ራያ በጭንቅላት በለጠ። ታበርደዋለህ ምናምን 1-2 ያበደ ነበር። 90 ደቂቃ ሙሉ ያንተን ያክል የተጫወተ ተጫዋች አልነበረም። ያን ኳስ ታባክነዋለህ። ዳኛው ሲጀመር መጀመሪያው የሚያስጠላ ዳኛ ነበር። ትክክል ነው፣ ግን የሚያስጠላው ነገር ትክክል ነው ውሳኔው። የአርሰናል ደጋፊዎች በጣም ጸደይ 3 ነጥብ ነው ይዛችሁ ሄዳችሁ። እንኳን ደስ አላችሁ፣ ይመቻችሁ። አመቱን እናንተ ባሰባችሁት ልክ እንዲያልቅላችሁ ጸሎታችሁን ቀጥሉ። እኔ ባሰብኩት ልክ ሊያልቅ 2 ጨዋታ ብቻ ነው የቀረው። 2 ጨዋታ ብቻ። ከዛ በኋላ ከናንተ ጋር አያገጣጥመኝም። በጩኸት ብቻ እንፋታም። ይሄንን ሀገር ለቃችሁ ትወጣላችሁ። አርሰናል ላይ እየቋጠራችሁ በጠቅላላ ይሄን ሀገር ለቃችሁ ልትወጡ ነው የምናረጋችሁ። ድምጼ ተዘግቷል። የአርሰናል ደጋፊ በሙሉ እንኳን ደስ አለ። ቢስሚላህ ምን አይነት ጨዋታ ነው? ወይኔ ትሮሳርድ ትችላለህ። መጮህ ራሱ አልቻልኩም። ቢስሚላህ በቃ ይሄ 2 ጨዋታ ነው የቀረን። በቃ 2 ጨዋታ። ወይኔ ተሰቃየን ነፍሳችን። እንችላለን። ቀልድ አልፈልግም። እሺ እንደዛ አይነት ቀልድ አልፈልግም። እሺ እረፍ። እንደዛ አይነት ቀልድ አልፈልግም። በመድኃኒዓለም እኔ እንደዛ አይነት ቀልድ አልፈልግም። ማቴዎስ ፈርናንዴዝ ነው ይሄ ውሻ የሆነ ተጫዋች መቤቴን ያስበላል። ሌላ ማንም አይደለም። አፈር ብላ። እንዴት ነው ሰው በኪዳነ ምሕረት እንደው የሚያስብ አይምሮ እንዴት ነው በጠባብ ቦታ የምትመተው? ከበረኛ ጋር ተገናኝተን አንተ እስከ መጨረሻው እንዲቋጥረን እኔ ፋውል መባሉ አይደለም ያናደደኝ። ማቴዎስ ፈርናንዴዝ አይለፍልህ በመድኃኒዓለም ትሽ ኳስ መሻሩ አይደለም የሚያበሳጨው ማለት የመጨረሻውን ኳስ ይዞታል እኮ እንደዚህ ይዞታል እኮ። አው ራያን ግን
ያ ልጅ የሳተው ኳስ ፓስ ተደርጎለት እዛ ፋር ፖስት ላይ አንተ ማነህ በዚህ በኩል የምታገባው ራያ ላይ ፋር ፖስት ላይ ቅርቅር አድርገህ እኮ የሚያልቅ እንዴት ነው የሚያበሳጨው በእግዚአብሔር እንዴት ነው የሚያበሳጨው ኦዲጋርድ እንዲነካ አደረገ ሰጠው ጨዋታውን ቀየረው በቃ ቀያሪው ራሱ ዛሬ አርቴታ በጣም አሪፍ ነው ግን ያን ኳስ ግን መጠቀም ይችል ነበር ዌስትሃም ተወርዳት ዌስትሃም አሁን ከዚህ በኋላ ምንም ጨዋታ የሚያስጥለው አይመስለኝም እውነት ለመናገር ግን እንደዚህ የተሸራረፈ አርገ ራሱ ብትበላ ራሱ አይቆጠርም በዚህ ሰዓትኛ አምና እየተጨበጨበልን ነበር ጆሮዬን ደንቁሮ ነበር በጭብጨባችሁ ሰልችቶኝ ማለት ነው ምንም እንደዚህ ብትበላም በላህ አይባልም ደግሞ ይቆጠራል ክሪስታል ፓላስን እንጠብቃለን ግን እኔ አይመስለኝም ከዚህ በኋላ ግን እንደዚህ አይበላም ማንንም እንዳትጠብር ምናምን እኛ ላይ እንዳትተወራ ማንነ ፓፓፓ አርሰናል 2 ጨዋታዎች ብቻ ቀርተውታል ያራዳ ልጆች የእንግሊዝ ፕሪሚየር ሊግ ሻምፒዮን ለመሆን ማለት ነው ከዌስትሃም ጋር ያራዳ ልጅ ምን አለፈ አንዱ ለመውረድ አንዱ ደግሞ ላይ በቻምፒዮንነት ለመጨረስ ትክክለኛ ፍልሚያን የተመለከትነው ትንሽ ዳኛው ግራ ሲጋቡ መከራ ያው ጨዋታው በጣም ከባድ እንደሆነ ግልጽ ነው ማለት ነው ምን አለፋ በየትኛው መልኩ ለማንኛውም የሚኬል አርቴታው ሰራዊት በትሮዛርድ ብቸኛ ግብ 1-0 በሆነ ውጤት አሸንፎ ማለት ነው የዋንጫ ግስጋሴውን በር መክፈት ጀምሯል ያራዳ ልጅ አሁን እንዲህ ከፍቷል መግባት ነው የቀረው ኦልሞስት ገብቷል ማለት እንችላለን ግን በር ላይ ነው ያለው ማለት ነው የሚገርም ነው አርቴታና ሰራዊቱ እጅግ በጣም ካስደናቂ ጨዋታ ጋር ወደፊት የትም አይደርሱም ይመለሳሉ እየተባለ እነሱ ግን ወደፊት ገብተው ዘልቀው ሄደዋል ማለት ነው ያራዳ ልጆች ይመቻቸው ለጨዋታ ብቻ ነው የሚኬል አርቴታው ሰራዊት የቀረው ወይኔ ዌስትሃም እንደዚህ ይደረጋል በመዳነ እንደዛሬ ደግሞ የተኮላሸ ቋጠሮ አይቻላል እንደዛ ተስፋ ሰጡ ማቲያስ ፈርናንዴዝ ወደ ማንቻ አይደለም ተመልሶ ወደ ሊግ እንዳይመጣ ምን አይነት ኳስ ነው የሚስተው ዌስትሃም አደጋ ያሸቱ ማዱኬን ሃቨርትን እና ኦዴጋርድን አስገብተው በቀኝ በኩል በቃ እንደዛው ኦቨርሎድ ሲያረጉ አብሮ አይዱ ምን አይነት ቋጠሮ ነው 90 ላይ አገቡ ብለን ጨፍረን ከዛ በቫር ተሽሮ የዛሬው ተኮላሸ እግዚአብሔርን ቅጠል ነው የሚያደርገው ግን ቋጠሯችን እስከ መጨረሻ ሳምንት መሄድን አሁንም ተስፋ እየታየኝ ነው ቀጣይ በርንሌ ከፓላስ ነው በቃ ከፓላስ የመጨረሻ ጨዋታ ከፓላስ እንቋጠራለን አደራ ሲቲ እንዳጥል ወይኔ ዛሬው ግን በጣም ነው የሚያቃጥለው ማርያም በጣም ነው የሚያቃጥለው ዌስትሃም ወደ ሊግቱ አይደለም መውረድ ያለባቸው የነው አራተ የመጨረሻው ሊግ እንደውም አማተር ነው መጫወት ያለባቸው አደራ ነው የበሉት በስመ ወይኔ